ሰላም ጤና ይስጥልኝ ውድ የሶስተኛ ክፍል ተማሪዎች፣ ይህ የሂሳብ ትምህርት ነው። ከማሚ ማትስ ዩቲዩብ በቀጥታ የሚቀርብላችሁ ክፍል 6 ይሆናል። የዛሬዋ እንኳን ከክፍል 5 ጋር እጅግ ተመሳሳይ ነው፣ ወይንም ደግሞ ራሱ ክፍል 5 ላይ ያየነው ነው ማለት ይቻላል። ግን ለማዳበር የሚጠቅሙ ጥያቄዎች ናቸው። በዛሬ በክፍል 5 ላይ እንደምትመለከቱት እዚህ የማካፈል ረጅሙን የማካፈል መንገድ ነው። ይችን መልመጃ በዚህ የማካፈል መንገድ እንድንሰራ ነው። ያው ታስታውሳላችሁ ክፍል 5 ላይ እነዚህን እዚህ መልመጃ 6 ላይ ያሉትን ጥያቄዎች ሰርተናቸዋል እና በዛ መሰረት የሚሄዱ ናቸው እነዚህ ጥያቄዎች። እዚህም ጋር ድርሻ አለ፣ ቀሪ የሚኖረውም ከሆነ የምናየው ነው። እስኪ አሁን ይችን ጥያቄ እንጀምር። እስኪ አሁን እዚህ ጥያቄ ላይ እንጀምር። 248 በ4 ሲካፈል ረጅሙ የማካፈል መንገድ ያውና 248 በ4 ማካፈል ነው። እንግዲህ ከዚህ ከሁለት ላይ ብቆርጥ ስለማይችል ስንል እንግዲህ ምንድነው ይህ ቁጥር ተካፋዩ ቁጥር ለተከፋዩ ስንሰጥ ስናነጻጽራቸው አነስተኛ ሲሆን ማለት ነው አይችልም የምንለው እና ከዚህ ላይ ከ4 ላይ ቆርጣለሁ 24 የሚባል ቁጥር ተፈጠረ። 24 በ4 ስንት እንደሚደርስ ጊዜ ቤት ላይ ማስታወስ ይኖርብናል። ጊዜ ቤት ይዘን ሳይሆን በቃላችን እና 5 ጊዜ በሄድ ለምሳሌ 5 ጊዜ 4 20 24 ነው ያለኝ፣ ግን ስለሚያንስ 6 ጊዜ ስሞክር ደግሞ ትክክል ይመጣል። 6 ጊዜ 4 24 ቬሪ ናይስ። ምን መሆን አለበት? ወይ ራሱን ቁጥሩን የሚሰጠኝ መሆን አለበት። ራሱን ቁጥሩን የማይሰጠኝ ከሆነ እንኳን ለሱ በጣም የሚቀርብ መሆን አለበት ማግኘት ያለብኝ። እናም ይሄ ራሱን ቁጥሩ በትክክል መጣ። ከ24 ላይ 24 ሲቀነስ 0 ይሆናል። እዚህ ጋር ያልወረደች 8 የምትባል ቁጥር አለች፣ እሷን አወርዳለሁ። 8 በ4 ሲካፈል 2 ጊዜ፣ ምክንያቱም 2 ጊዜ 4 8 ይሆናል። ከ8 ላይ 8 ስንቀንስ 0 ይሆናል። እናም ድርሻ 62። 123ን ላሳያችሁና አንድ ደግሞ ወደ 6ኛው እነዚህ ሁለቱን ከሰራውላችሁ ሌሎች ወደ እናንተ ይሆናሉ። 123 በ3 ያው ስንት ጊዜ? 4 ጊዜ። 4 ጊዜ 3 12። ከ12 ላይ 12 0 3 ትወርዳለች። 3 በ3 ሲካፈል 1 ጊዜ 1 ጊዜ 3 ከ3 ላይ 3 0 ጨረስኩ። ድርሻ 41 ይሆናል። 672 ችን እንሰራለን ብያችኋለሁ። 672 በ8 ሲካፈል ከ6 ላይ መቁረጥ አልችልም። ከ7 ላይ ስቆርጥ 67 ይሆናል። 67 ለ8 ስንት ጊዜ ይደርሳል? 8 ጊዜ 8 ስንት ነው? 64። አያችሁ? አሁን አንደኛው ላይ ስንሰራ ከተቻለ እሱ ራሱ ነው የሚሰጥ፣ ካልሆነ ለሱ የሚቀርብ ያልኳችሁ ነገር ይህ ነው። 8 ጊዜ 8 64 67 አልመጣም። 9 ጊዜ በሞክር ደግሞ ስንት ይሆናል? 9 ጊዜ 8 72 ይሆንብኛል። አልፎ ሄደ። ጎን ለጎን ያሉ ቁጥሮች እንግዲህ አንዱ የሚያልፍ አንዱ ከሱ በታች የሚሆን ከሆነ ከሱ በታች የሚሆነው ነው። 8 ጊዜ ሲሆን አነሰ 64 ሆነ። 9 ጊዜ ሲሆን አለፈ
8 እና 9 ተከታታይ ቁጥሮች ናቸው። እንዲሁ ነው ሁለት ተከታታይ ቁጥሮችን ስንሞክር አንዱ የሚያልፍ አንዱ ደግሞ የሚያንስ ከሆነ የምንወስደው የሚያንሰውን ነው። እናም 8 ጊዜ እላለሁ። 8 ጊዜ 8 64። አሁን መቀነስ ነው። ከ67 ላይ 64 ስቀንስ የሚተርፈኝ 3 ነው። ከዛ እዚህ ያልወረደች ቁጥር አለች 2 32 የሚባል ቁጥር አለ። 32 ለ8 ሲካፈል 4 ጊዜ 4 ጊዜ 8 32 ከ32 ላይ 32 0 እናም ድርሻው 84 ይሆናል። ውድ ተማሪዎች ከዚህኛው ክፍል ይሄ ይበቃና ሰባተኛዋ ጥያቄ 7 ኪሎ ግራም ቲማቲም አለው ዋጋው 280 ብር ቢሆን የአንድ ኪሎ ቲማቲም ዋጋ የአንዷ ዋጋ ስንት እንደሆነ ነው እና ስናካፍል በ7 280 ብር ለሰባቱ የአንዱ ዋጋ ስንት እንደሆነ እንዲህ እናደርጋለን። 280 በስንት በ7 ከሁለት ላይ ብቆርጥ አልችልም። ከ8 ላይ ስቆርጥ 28 የሚባል ቁጥር ተፈጠረ። 28 ለ7 3 ጊዜ 3 ጊዜ 7 21 4 ጊዜ 4 ጊዜ 4 ጊዜ አይደል? 4 ጊዜ 7 28 ከ28 ላይ 28 0 ቀሪ የለም። በቃ ኦኬ። እዚህ ጋር ግን ያልተጠቀምኩባት 0 አለች። ከዚህ ቀደም ብያቸዋለሁ። ሳንጠቀምባት የቀረች 0 ወይም የቀሩ ዜሮዎች ካሉ እነሱ ወይም እሱ አንድም ከሆነች ወደ ላይ ትሰፍራለች በቀጥታ 40 ይሆናል ድርሻው። አሁን ያልኳችሁን አንድ ምሳሌ ብሰጣችሁ ስንት ልበል መሰላችሁ? 200 ምሳሌ ልበል 200 2500 2000 እንደዚህ አድርግ እስኪ 2500 በ5 ከሁለት ላይ ብቆርጥ አልችልም። ከ5 ላይ ስቆርጥ 25 የሚባል ቁጥር አለ። 25 በ5 5 ጊዜ 5 ጊዜ 5 25 ያ ከ25 ላይ 25 0 ከላይ ላወርድ ነበር። ከላይ የቀሩት ዜሮዎች ናቸው። ሁለቱ ዜሮዎች እዚህ ጋር ይሰፍራሉ። ይሄንን ነው ያልኳችሁ። ካሉ ያልኳችሁ ፕሉራል ያደረኩት ወይም ብዙ ከአንድ በላይ ያደረኩት ለዚያ ነው። ኦኬ እነዚህ ምሳሌዎች ናቸው። መልመጃ 8 ከላይ በቀረበው ረጅሙ የማካፈል ዘዴ ያው ተደጋጋሚ ነው። ድርሻ ፈልጉ። ምን እዚህ ጋር የተለየ ነገር ማሳያችሁ ነገር ቁጥሮቹ ተለቅ አሉ ከስካውኖቹ ምሳሌዎች እንጂ የተለየ ነገር የለም። እንደው ይሄ መልመጃ ቅር እንዳይለው ብቻ አምስተኛዋን ልስራ። ሰባት 728 በ7 አንድ ጊዜ 7 ሲቀናነስ 0 ከላይ ያልወረዱ ሁለት አለች። 2 ማለት 2 ማለት ነው። 2 ብቻዋን ግን ለ7 መካፈል አትችልም። ደግምና 8ን አወርዳታለሁ። 28 የሚባል ቁጥር ተፈጠረ። ላይ ግን የወረደ የቀረ የለም። በቃ 28 በ7 ሲካፈል 4 ጊዜ 4 ጊዜ 7 28 ከ28 ላይ 28 0 እናም ድርሻው 14 ይሆናል። እዚህ ጋር መልመጃ 9
መልመጃ 9 ከስካውኖቹ የሚለየው በምንድን ነው? ረጅሙ የማካፈል መንገድ ላይ ሳጥኖቹ ውስጥ ወይም እቺ ምልክቷ ውስጥ አስቀምጦ ስለሰጠን ነው። እንደዚህ ምልክት ሌላ የተለየ ነገር የለም። አሁንም እንዳይቀየም ይሄ መልመጃ ስንተኛውን? 8ኛ። እሺ 5ኛውን አሁንም ልበል። እሺ 5ኛውን 868 በ7 ከ7 ላይ ብቆርጥ እችላለሁ። ስንት ጊዜ? አንድ ጊዜ 7 7 ከ8 ላይ 7 ስቀንስ 1 ከ6 ላይ ቆርጥና 6 ላወርዳት ታች 16 16 በ7 ሲካፈል 2 ጊዜ 14 ይሆናል። 3 ጊዜ ስል ደግሞ 3 ጊዜ 7 21 3 ጊዜ ያልፍብኛል። 2 ጊዜ 7 14 ከ16 ላይ 14 ሲቀንስ 2 ከላይ ያልወረደች 8 አለች። 8 በ7 4 ጊዜ 7 28 28 0 እናም እዚህ ጋር 124 የሚባል ቁጥር አለ። ድርሻው 124 ነው። ግራፉ ማጠቃለያ ክፍል ቀድሜ ሰርቸው ስለነበረ እዛው ጋር አለ። አሁን እንደገና መስራት አስፈልግም። ስለዚህ ይሄን ምዕራፍ እዚህ ላይ ጨረስኩኝ። መምህር መሐመድ ነኝ ከማሚ ማትስ ዩቲዩብ። ሰብስክራይብ ሳታደርጉ ያያችሁ ያላችሁ ባካችሁ ሰብስክራይብ አድርጉ። ለህሊናችሁ ስትሉ ወላጅ ወይም ቤተሰቦችን እጅግ አመሰግናለሁ። ይህንን ድልድይ ይፈጥራችሁ ልጆቻችሁ ጋር ቤተሰቦቻችሁ ጋር እንድንገናኝ ስላደረጋችሁ